አድናን ከሚራ ስራ ይጠፋ። ልጄ 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 ልገለብኝ ነው ወይ ልጄ እንደዚህ እኮ ነው ልጄ በዛ ወጥቶ በቃ ለሆነ ደግሞ የሆነ ነገር አይታ አላ አይደለ አንዳንዴ አይን እኮ ተንኮል ነው። የሆነ መጥፎ መጥፎ ነገር ነው የሚያሳየን፣ ጥሩ ጥሩ ነገር ያሳየንም እና ለሆነ እንግዲህ ከን በባለፈው እንደዛ አዝሎ ሲመጣ ከዛሬ ቀን ጀምረክ ከሚራ ስር ባገኝና እንዲሁም ልጅ እያልክ እንደዚህ ምናምን የምትለውን ነገር ካላቆምክ የመጨረሻችን ነው ብለው ነበረ። አድናንም የዛሬን ብቻ ይቅርታ አድርጊልኝ እንጂ ሁለተኛ ምንም ነገር አይፈጠርም ብሏት ነበረ ማለት ነው። እና ሳይውል ሳያድር ዛሬ ላይ እንግዲህ በባለፈው እንደተመለከታችሁት ሮቤል ብሩን አግኝቶት ነበረ እና ቤቱን በአንድ እግሩ ምስቅልቅሉን አውጥቶ ቤቱን እንግዲህ የሸጡበትን ያንን ብር ሚራ በሰውነት ብር በቦርሳ ይዞ ይኬዳል። ብሩን እንግዲህ ግን በቦርሳ ነው እና ይዘ የምትሄደው ቦርሳ ውስጥ ሮቤል አግኝቶት ነበረ እና በዚህ ጊዜ ሚራ ድንገት ደርሳ አንገቱን በገመድ አንቀው ነበረ እና ሮቤልም እንግዲህ ሞቶ ነበረ። በቃ ከሞት አፋፍ ምናምን ግን የወንድ ትንሽ የለውም እና አገጯን ይላታል። ሄዳ ፍንግላለች። አይ እንደውኛ ሴቶች እኮ እና እንግዲህ ሚራየም እንግዲህ ሄዳ ዝረረ ትላለች። እናም በዚህ ጊዜ ሮቤል እንግዲህ ሞተች ብሎ በጣም ደንግጦ ነበር። በነገራችን ላይ ሞተች እንደምናምን ምንድን ያደረኩት እንዴት አድርጌ መትቻት ነው አለክ እንደገና ማለት ነው። በጣም የሆነ ሀሳብ ውስጥ ገባ። እናም በዚህ ጊዜ እሷም ትነቃለች ማለት ነው። ግን ከዛም በፊት ግን ብሩን የት አድርገው ነው ማለት ብሩ እንዴት እንትን አለ? አንደኛ ሚራ የደረሰችው ብሩ እጁ ላይ እንደነበረ ነው። ከዛም ከእንደገና በድንገትና በደቂቃ እንዴት ተሰለበ ማለት ወይስ ራሱን እንደ ሳተኛ ሳናየው እና ሚራዬ እንግዲህ እንትነቃለች። እንደው ጫፌን እንዳትነካኝ ላይ አልፈልግም ምናምን ትለዋለች። እነሱም እንግዲህ ብሩን የታደረግሽው ይኸውልሽ ብላኝ እንጂ ላንቺ እኔማ ፓስፖርቴን ሁሉ ይዣለሁ ግን ላንቺ ብላኝልሽ እያላን ነበር። ኧረ እባክሽ እንደዛ ነው እንዴ? ብር የሚባል ነገር የለም በሮ ሄደ አይን ይብረርና እያላቸው ትገኛለች ማለት ነው። እና በዚህ ጊዜ እንግዲህ ይህን አድናን ይመጣል። አድናን ሲመጣ እንግዲህ በመጀመሪያ የሆነ ሮቤል እንግዲህ እንደዛ እየተነጋገሩ እያለ ሚራን አለቅሽም እገልሻለሁኝ ሲላት ነበረ። ልጅ ልክ ልቤ ነው እንዴ ብሎ እንግዲህ እሱ ደግሞ ይዞ በቦክስ ሮቤልን ይለዋል ማለት ነው። እና እንደዛ ሲለው ሚራ እንግዲህ ነገሩን ጥምዘዘት አደርግና ያው አለ አይደለ ሚራ ሮቤል በነገራችን ላይ ሚራን በመጀመሪያ በፍቅር ቢዛት ኖሮ አሪፍ ነገር ነበረ። ግን ደግሞ ፍቅር ያሸንፋልና ሮቤል ከሉሃና ፍቅር ያዘው አለ አይደል በቃ እውነተኛ ፍቅር ያዘው። ስለዚህ ምንም ማድረግ አይቻልም። በቃ ከእንግዲህም በኋላ እኔ ሉሃናን ነው እንጂ አንቺን አልፈልግሽም፣ አንቺ ወደ ባልሽ ተመለሽ ሲላትም ደግሞ እሷ ደግሞ በዚህ ጊዜ ህይወቴን ካበላሸው በኋላ ባሌን ትቼ ከሱ ጋር እያደርኩኝ ምናምን ብላም እንግዲህ በጣም የሆነ የበታችነት ስሜት ተሰማት። እንግዲህ እግሩን እስከ ማሳጣት ድረስ አድርሰዋለች። ከተመለከታችሁ ያው ወደኋላ መለስ ብለን ስንመለከት ማለት ነው። እናም እንግዲህ እንደዛ ምናምን ሲል ሮቤል አድናን እንግዲህ ክን ይደርስና ማን ስለሆንክ ነው አንተ የልጅ ልትገል ነው ወይ ብሎ ያው እንደደረሰ በቦክስ ይመታዋል። ከዛ እሷም ሚራም ነገሩን ትጠመዘዝና ከእንግዲህም በኋላ ካንተ ጋር አብሬ አላድረም፣ እንግዲህም በኋላ እኔ ወደ ባሌ ነው እስከ ዛሬም አብሬ ክላደርኩት ነገር ምናምን በጣም ይቆጨኛል ምናምን እያለችም እንግዲህ ነገሮችን ስትዘባርቅ ተመልክተናታል ማለት ነው። ሮቤል በዚህ ጊዜ እቺ ምን እያልሽ ነው ምንድነው የምታወሪው ሲላትም አሁን ይኸውልህ አብረሽ ካልተኛሽ እያለ እያስቸገረ የነበረ እያለችም እንግዲህ ለሮቤል ትነግረዋለች ማለት ነው። እና አለቅሽም እገልሻለሁ ተነስቶ አሁን ከዚህ ከቤት ብሎም ከክፍል ያስወጣታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሮቤልን እንግዲህ ከዛ ከክፍል ካስወጡ በኋላ እንግዲህ ሉሃና ወደ ክፍል መታ ነበረ ማለት ነው። ማለት ወደ የት ነው ምናምን ስትሉ ወደ አድናን ጋር ወደ ሮቤል ክፍል መታ ነበረ እና ወደዛ እንግዲህ ስትመጣ ምንድነው ያየችው? ሚራ በጣም ተንኮለኛ አይደለችም?
አንገቱን ይዛ አድናንን አልጋ ላይ አስተኛችው። ምን እየሆንሽ ነው እያላት ነበረ። በዚህ ጊዜ አጉል ሰዓት መጣሁባችሁ አይደለ ትልና ሉሃናም በጣም ትናደድና ትታቸው ትሄዳለች ማለት ነው። ሄዶ ተከትሏትም ሊያስረዳትም ሞክሮ ነበረ። አዎ ማለት አጋጣሚው ሊሆኑ ይችላሉ። አስሬ ልጄ ልጄ የምትለውም ነገር በጣም ነው የሚያስጠላው እና ደግሞ አጋጣሚውም ሲደጋገም በጣም ያስጠላል። አድናን በቃ ከእንግዲህም በኋላ ወደዛው ወደ መጣህበት ተመለስ። እኔ ነኝ በመካከላችሁ ገብቼ እንትን ያልኩት፣ ስለዚህ ሁለተኛ እኔም በመካከላችሁ አልገባም በማለትም እንግዲህ ሉሃናን በጣም ትቆጣና ትሄዳለች ማለት ነው። ሮቤል በዚህ ጊዜ እንግዲህ ምንድን ነው ያለው መሰላችሁ? ይኸውልህ አሁን አድናንና ሉሃና ከተጣሉልኝ እኔ በመካከላቸው ገብቼ እሳትና ጭስ ማድረግ አለብኝ እያለም እንግዲህ ግን ለብቻው እያወራ ነበረ። በቃ በመካከላቸው ገብቼ እነሱም በነገር ማቀሳሰር አለብኝ እያለም እንግዲህ እየተመለከት ነው። በጣም ነው በነገራችን ላይ የሚያስጠላው ማለት ነው። እናም እንደዛ እንግዲህን ሲል ወደ አድናን እንግዲህ ወደ ሚራ ጋር ተመልሶ ቆይ አውቀሽ ነው አይደለ ሁሉንም ነገር ያደረግሽው? ሚራ ስትመጣ አይተሽ ነው አይደል? ሉሃና ስትመጣ አይተሽ ነው አይደለ እንደዚህ ያደረግሽው ሲላትም አድናን ቆይ ለምንድን አድርጊ ነው የምትለይ? ለምንድን ነው እንደዚህ የምትሆነው? ሲጀመርም ደግሞ ሉሃና ለምንድን ነው የምትቀነው? አንተ እኮ ባሌ እኮ ነክ እኔ ነኝ እንደ ባልሽ? አዎ አንተ እኮ ባሌ ነክ ትለዋለች። በፍጹም ይሄንን ነገር መቼም ቢሆን እንዳታስበው፣ እኔ ያንቺ ባል ልሆንም አልችልም ይላታል ማለት ነው። ከዛም እንግዲህ እንደዛ ሲላት ማለት ነው ማለት የሆነ ስለ ቤቱ እንግዲህን ቤቱን እንደሸሽውና እንዲሁም ደግሞ ሮቤል ጋር ባልና ሚስት ሆነው ቤቱን እንደሸጡት ስለምንድን ቤት ነው የምታወሪው? ቤቱን እኮ ሸጠሽዋል ሲልም ሚራ እንግዲህ ይህን ነገር አያውቅም ብላ ነበረ፣ ግን እንዳወቀ ነገራት። ግን መናገር የለበትም ነበረ ማለት ነው። አያችሁ ቅድ ሁሉ አንገድርግብት በቃ አድናን የሆነ እንዲሁ የሆነ ዝንቅትክት ያለ የሆነ ዝንቁልቁል ያለ ነው። አሁን እንግዲህ በቃ ነገሩን ሁሉ አበለሻሸው። ለካ አውቆ ኖሯል እንደዚህ የሚያደርገን ብሎ አሁን እንግዲህ ደግሞ ሌላ ሴራ ነው የምታሴረው ማለት ነው። እናም እንደዛ ሲላትም እንግዲህ በቃ ተይኝ፣ ከህይወቴ ውጭልኝ፣ በእኔ ህይወት ጣልቃ አትግቢ፣ የኔን ህይወት ራሴ ልኖረው ይላታል ማለት ነው። እና እንደዛ እንግዲህ ሲላትም አድናን አንድ እድል ስጠኝና ላስረዳክ ስትለውም በፍጹም ምንም የምታሳጅ ነገር የለኝም ይላታል ማለት ነው። እናም እንደዛ ሲላትም እንግዲህ ወደ ሮቤል ጋር ትሄድና ሉሃናን ይዘህ ተጠፋለይ ብሩን እንደምታካፍለው ይነግራታል። ሮቤልም ደግሞ እኔ እኮ ሉሃና ስለማትወደኝ ነው እንጂ ቢሆንልኝማ አድርጉልኝ ነው ወይ በጣም ደስ ይለኝ ነበረ፣ ግን ደግሞ ሉሃና እኔን አትወደኝም ይላታል። ወንድ ልጅ አይደለ እንደ ጠልፈ ይዛኬዴ ትለዋለች። እና ሉሃና እንግዲህ ሳሎን ተቀምጣ ነበረና አድናን ስጦታ ይዞላት መጥቶ ነበረ። እና ይቅርታም ማለት ይኸው ከወገቤ ጎንበስ ብዬ ይቅርታ ጠይቃለሁ። የሁለተኛ ነገር አይፈጠርም። ሉሃና ለምንድን ነው የማትረጀኝ? አጋጣሚ ነው አልኩሽ እኮ። እኔ ደግሞ አንቺን ነው እስከ ዘላለሜ ከአንቺ ጋር መኖር ነው እንጂ የምፈልገው ከእሷ ጋር መቼም ቢሆን እንደማላደርገው ታውቂያለሽ ምናምን ይላታል። እና ስጦታዬን ተቀበይ ሲላትም ስጦታውን እንግዲህ አልቀበለም ከፈለክ ለሷው ስጣት ትላለች ማለት ነው። እና ሄዱ እንግዲህ ክፍሉ ሲያስቀምጥ ሚራያ ጅሬቷ ለብሳ አድናን ስጦታ ገዝቶልኝ ምናምን ብላ ሉሃና ጋር ታሳያለች። ሉሃና ለካ ለሱ ለገዛው ኖሯል ለእኔ ያለች ብላም እንግዲህ በጣም ተናዳለች። እንግዲህ ምን ይፈጠራል ወዶቼ የሚለውን ቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።